አነጋጋሪው የዲኤን ምርመራ ውጤት በወይዘሮ ሜላት ስልክ መጣ። በስልኳም ፋይሎቹና መረጃዎቹ ሚሴጁ በስልኳ ላይ በገባበት ሰዓት ራሷን መቆጣጠር አቃታት። ባዩሽም በወይዘሮ ሜላት ያለውን ፋይል እና ያለውን የዲኤን ምርመራ ውጤቱን ባየችበት ሰዓት ራሷን መቆጣጠር አቃታትና ራሷን ሳተች። እርግብ ደግሞ በድንጋጤ ራሷን ስታወደቀች። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባለፈው እንዳልኳችሁ እውነት መቼም ተደብቃ አትቀርም ማለት ነው። እናም ወይዘሮ ባዩሽ ሀኒቾ ላይ የምታፈጠው የዲኤን ምርመራ ውጤት ለአንቺ አይገባሽም በማለት ነው እያፈጠጠችና እያነቀቻት እያሰቃያች የምትገኘው ማለት ነው። አሁን ላይ ግን የሀኒቾ አያት መጥተዋል ማለት ነው። የወይዘሮ ሜላት እናት ማለት ነው። እናም ገና ከመምጣታቸው ሀሴትዬ ልጄ ሀና እንዴት ነሽ ብለው ሳሟት፣ አቀፏት ማለት ነው። በጣም ነው ደስ የሚለው። ምክንያቱም አሁን ላይ ቤቱ ላይ እየተካሄደ ያለው ነገር በጣም ከባድ ነው። ምክንያቱም አቶ መስፍንም ለዛ ነው የመጡት፣ እንዲሁም ደግሞ የሜላት እናትም መጥተዋል ማለት ነው። ያለው ነገር እንደሚስተካከል ተስፋ አረጋለሁ። ቀጥታ ውጤቱ በሜላት እጅ ስልክ ላይ ነው የመጣው ማለት ነው። በጣም ነው ደስ ያለኝ እና አነጋጋሪው ዲኤን ውጤት ቀጥታ በወይዘሮ ሜላት እጅ ስልክ ላይ ነው የመጣው። በጣም ነው ደስ የሚለው። እናም ከዚህ በፊት በባለፈው ምርመራ አድርገው ነበረ። የምርመራውን ወረቀት ወይዘሮ ባዩሽ ከዶክተሩ ጋር በብር በመደራደር ቀየረችው ማለት ነው። ነገር ግን አሁን ላይ ሁላችሁም ያው በኮሜንት ላይ አስተያየታችሁ ምንድን ነው? እንዳይቀየር የዲኤን ምርመራ ወረቀት እንዳይቀየር እያላችሁ ነው። ምክንያቱም እዚህ ጋር እያስተላለፉት ያሉት ለምን ለእኛም ትምህርት እንዲሆን ስለሆነ እንደማይቀየር ተስፋ አረጋለሁ። አሁን ላይ የወይዘሮ ሜላት እናትም መጥታለች፣ አቶ መስፍንም መጥቷል። ስለዚህ ያለው ነገር እውነታው እንደሚወጣ ተስፋ አድርጋለሁ ማለት ነው። ውድና የተከበራችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እናም እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ከኖላዊ ድራማ ምን ተማራችሁ? እና እኔ ብዙ ነገር ተምሬበታለሁ። በጣም አሪፍና በጣም ምርጥ ድራማ ነው። ሀኒቾ የቤት ሰራተኛ ሁና እዛ ቤት ተቀጥራ ብትሰራም ነገር ግን አሁን ያላሰበችውን ቤተሰቦቿን በማግኘቷ እኔ ደስ ብሎኛል። ምክንያቱም አንዳንዴ በመልካምነትና የዋህ ሆነው የሚሰሩ ሰዎች ባላሰቡበት መንገድ ነው ፈጣሪ የሚለውጣቸው የሚቀይራቸው። ሀኒቾ ያው ሁላችንም እንደምናውቀው ያው ሰራተኛውን አንገቷን ደፍታ ያው በጥንቃቄ የምትሰራ ጀግና ሴት ናት። ነገር ግን በጣም ብዙ ውጣ ውረዶችን ብታልፍም አሁን ላይ ያለችበት ሁኔታ በጣም ምርጥና አሪፍ ሁኔታ ሆኖ ይገኛል። ወይዘሮ ባዩሽ ደግሞ የሚገርማችሁ ነገር በሀኒቾ ላይ በጣም እየዛተችና እያስጨነቀቻት ነው። የፈለገ ብትዝትም ምንም ብትልም አሁን ላይ ግን የወይዘሮ ሜላት እናቷም ስለመጣች አቶ መስፍንም ስላሉ ምንም ልታጠቃት አትችልም። እርግብም በጣም እንትን እያለቻት ነው፣ እያስፈራረቻት ነው። ለምን በውሸት እነሱ በውሸት እየተከራከሩ ስላለ እውነት ደግሞ መቼም ታሸንፋለች እና እንዴት ይሄ ሊሆን ይችላል በሚለው ለምን ከዚህ በፊት በብር ተደራድራ ብታስቀይረውም የአሁኑ ግን ቀጥታ በሜሉዬ በስልኳ እጅ ነው የመጣው ማለት ነው። እና እንደዛ ማለት በቃ ምን ልበላችሁ፣ ባዩሽ ራሷን መቆጣጠር ያቃታት በቃ ምን ልበላችሁ፣ ራሷን ስታ በቃ በስማ ይህ የውሸት እኮ መቼም አይዘልቅም ማለት ነው። እና ራሷን ሳተች። ምክንያቱም ስራዋ ውሸት ስለሆነ የማስመሰል ስራ ስለሆነ ፋይሉን በሜሉዬ ስልክ ስታየው ይህማ ሊሆን አይችልም ነው ያለችው። በቃ ያው እንደ መጀመሪያው እሷ ውጤቱን ለማስቀየር ነው ሀሳቧ። ለምን ምንም ይሁን ምንም እኔ መላ ዘዴ እፈጥራለሁ ያለችበት ምክንያት ይገባቸዋል ብዬ ነው የማስበው። እኔ ምንም ይሁን ምንም እኔ አስተካክላለሁ፣ አንቺ ስራሽን ስሪ ነው ያለችው። ግን ደስ የሚለው ነገር ውጤቱ በሜላት እጅ ስልክ ነው የመጣው እና ምናሴና ሀንቾ ውጤቱን በማየት በቃ ደስታቸውን አልቻሉም። ፈታ ዘና እያሉ ይገኛሉ ማለት ነው። እውነታው ወጣ ነው የምላችሁ፣ እውነታው ወጣ ነው የምላችሁ። ስለዚህ ከዚህ ድራማ እውነት እኔ ብዙ ነገር ተምሬበታለሁ። እስኪ እናንተም እንደተለመደ አስተያየታችሁን አስቀምጡ። ብዙዎቻችሁ ውጤቱ መቀየር የለበትም ብላችኋል። ውጤቱ መቀየር የለበትም፣ እኔም እንደዛ ነው የምለው። ምክንያቱም እዚህ ጋር ለሰዎች እያስተላለፉ ያሉት እንድንማርበት ስለሆነ ማለት ነው። ዶክተሮችም ደግሞ እንደዛው ማለት ነው። እና የሚገርማችሁ ነገር በባለፈው ሀንቾን ዶክተሩ ጠራትና
አባትሽ እየታከመ ነው፣ በጥሩ ሁኔታ ነው ያለው ሲላት፣ አረ ምንድን ነው? ምን ተፈጥሮ ነው? አባዬ ምን ሆኖ ነው ስትለው፣ አረ ምንም ግን የተወሰነ ብር ያስፈልጋል ሲላት ደነገጠች። እንደ የስለምን ብር ነው የምታወራው? ግማሹን ብር ሰጥቻለሁ፣ የቀረውን ደግሞ ወይዘሮ ሚላት እሸፍናለሁ ብለውኛል፣ እትዬ እሸፍናለሁ ብላለች ብላ ስትናገር፣ እና እኮ 200 ሺህ ብር ቀብድ አስይዘሻል፣ የቀረውን ደግሞ እነሱ እኮ 200 ሺህ ብር እንጂ ከዛ በላይ መሸፈን ይችላሉ እንዴ ብሎ ሲመልስላት፣ እና ታዲያ 400 ሺህ ብር አይደል እንዴ ስትለው፣ የምን 400 ሺህ እንዳለ እኮ ተደምሮ 600 ሺህ ይደርሳል አላት። ደነገጠች። ወይኔ ግን አባዬ ምን ሆኖ እንደዛ ያልከኝ ስትለው፣ አረ አባትሽ ደህና ነው፣ እንደውም ሕክምናው በጣም በጥሩ ሁኔታ እየሄደለት ነው፣ ስለዚህ አስቢበት ሲላት ደነገጠች። አሁን እንዴት ነው የምሆነው? ምንድን ነው የምሆነው? እንዴት ይሻለኛል? እንዴት ማድረግ አለብኝ? ምን ማድረግ አለብኝ እያለች ነው ማለት ነው። እና ከባድ ነው። ግን ያው እኔ እንደማስበው ከሆነ በባለፈው ወይዘሮ ሜላት ያለውን ነገር እኔ አስተካክላለሁ፣ እኔ እጨርሳለሁ ስላለች ትረዳታለች ብዬ ተስፋ አደርጋለሁ። ለምን ከጎኗ ናት። ከጎኗ ሜሉዬ ከጎኗ ስለሆነች ትረዳታለች ብዬ ተስፋ አደርጋለሁ። ግን በጣም ተጨንቃለች። እንዴት አድርጌ ነው ኬት ነው የማመጣው? ይሄን ሁላ ብር ኬት ነው የማመጣው? እኔ ለአባዬ ብዬ ነበር አዲስ አበባ የመጣሁት፣ ለአባዬ ብዬ ነበር ተቀጥሬ የምሰራው። ከዛም ከዚህም ብሩን ብሰበስብም አልበቃ ብሎኛል። አሁን ደግሞ 600 ሺህ ብር የጠየቁት፣ እንዴት ነው የማደርገው? እንዴት ማድረግ አለብኝ እያለች ነው። ግን ያው እኔ እንደሚመስለኝ ከሆነ ወይዘሮ ሜላት ትሸፍንላታለች እና ከድርጅቱ ግማሹን እኔ እሸፍናለሁ ብላ ቃል ስለገባችላት ብቻ በጣም ብዙ ነው። ለትዬም ምን ብዬ ነው የምናገረው? ምን ማለት እንዳለብኝ አላቅም። አሁንስ ግራ ተጋባኝ እያለች ነው። ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ ማለት ነው። ደግሞ የሚገርማችሁ ነገር እንዴት እንደሚወዷት የምር እስማ እሷ ራሱስ እኔ አባዬ እኮ ከምንም በላይ ነው ለእኔ እያለች እውነት በቃ ለአባቱ ያላት ቦታ ለአባቱ ያላት ክብር እኔ እንጃ ምን ልበላችሁ። በቃ የሌለ በቃ በመካከላቸው ደስ የሚል ፍቅር ነው ያለው ማለት ነው። እና ሁሉም ነገር እንደሚስተካከል አባቷም ደግሞ ድኖ ከሆስፒታል እንደሚወጣ ተስፋ አደርጋለሁ ማለት ነው። ያሰበችውም ደግሞ እንደሚሳካላት ተስፋ አደርጋለሁ ለሀንቾ። እናም እንዳልኳችሁ ሲቀጥል ወይዘሮ ባዩሽ ያው ኃይለኛ ነገረኛ ሁና እንዲሁም ደግሞ በውሸት ለመስራት እና በውሸት በማስመሰል ነው እዛ የምትኖረው። እንዲሁም ደግሞ በስት ጓደኛዋ ነች ወይዘሮ ሜላት እና በስት ጓደኛ ሆና እንዴት እንደዚህ እንደምታደርግ አላውቅም። በነገራችን ላይ እውነት ለመናገር በገሃድም እኮ እንደዚህ የሚያደርጉ አሉ። ትክክለኛ የሚወዱትን የሚያከብሩትን ጓደኛ ለማጥቃት የሚጥሩት ነገር እኔ እንደዛ ነው የተረዳሁት። ከድራማው የተረዳሁት ነገር ምንድነው፣ በጣም ነው የሚዋደዱት። ወይዘሮ ሜላትና ወይዘሮ ባዩሽ በጣም በስት ጓደኛሞች ናቸው። ይደዋወላሉ፣ ይጠያየቃሉ፣ በጣም ነው የሚዋደዱት። ግን ወይዘሮ ባዩሽ ደግሞ ሜላትን ለማጥቃት ሜላትን ለመጉዳት ከሜላት ለመጠቀም ነው የምትቀርበው። ሜላት ደግሞ እንደ እውነተኛ ጓደኛ መስላት ነው የምትቀርበው። እንኳን ሌላው ቀርቶ ካልመጣች እንዲህ ምን ሆነሽ ነው እንዲህ ለምንድን ነው ለምን ጠፋሽ ባዩሽ በቃ ደውላ ትጠይቃታለች ማለት ነው። ግን ወይዘሮ ባዩሽ ደግሞ በደካማ ጎኗ ገብታ ያለውን ነገር ለማጥቃት እና ለመጠቀም በቃ ለራሷ ጥቅም ነው የቀረበችው። እኔ እንደተረዳሁት ከሆነም እንደዛም ነው። የሚገርማችሁ ነገር ያ ማለት ምንድን ነው፣ አንዳንዴ የምትቀርቡት ሰው እናንተ የእውነት በቃ ይሄ ሰው ከኔ ጋር በየትኛውም አይነት ከኔ ከጎኔ ነው የምትሉት ሰው ከጀርባችሁ ሌላ ስራ ይሰራል ማለት ነው። ልክ እንደ ላይክ እንደ ባዩሽ ማለት ነው። እና እንደዛ ነው የተረዳሁት። በጣም አስተማሪ ድራማ ነው። በጣም ምርጥ ድራማ ነው። የምር እኔ ተመችቶኛል። እናም ደግሞ ዶክተሮችም ውጤቱ እንደማያስቀይሩ ተስፋ አረጋለሁ። ያው ባዩሽ ተንኮለኛና ኃይለኛ ሰው ስለሆነች በተለያየ መንገድ መጠቀም ትፈልጋለች። ባገኘችው ክፍተት መጠቀም ስለምትፈልግ ያው እያስተላለፉት ያለው ድራማ ደግሞ ለእኛም ትምህርት ስለሚሆን ዶክተሮችም እንደማይቀይሩ ተስፋ አረጋለሁ። ውጤቱም እንደማይቀየር ተስፋ አረጋለሁ። ያው እንደተመለከትነው ቀጥታ በስልኳ ስለመጣላት ይመስለኛል ምንም ነገር እንደማይፈጠር ነው ተስፋ ማድረገው ማለት ነው። እና በቀጣይ ምን ሊፈጠር እንደሚችል በሰፊው የምናየው ይሆናል። አሁን ላይ ሀንዬ፣ ምናሴ፣ ሰላምዬ በጣም ደስ ብሏቸዋል። በጣም በቃ ውጤቱ ቀጥታ የሀንቾ ውጤት በወይዘሮ ሜላት እጅ በስልኳ ላይ ስለገባ ደስታቸውን አልቻሉም። ለምን እዛው ቢሆን ኑሮ ምናልባት በብር ተደራድራም ልታስቀይር ትችላለች ባዩሽ። ለምን ባዩሻውን ወስናን የተነሳችው በቃ ለመበጥበጥ በቃ ወስና ተነስታለች። ግን በዛሬው በጣም ደነገጠች፣ ራሷን ሳተች።
የምነግራችሁ ነገር ቢኖር በቃ ራሷን ስታ ወደቀች። ራሷን መቋቋም አቃታት። መረጃዎቹን ፋይሎችን በሜላት እጅ ስልክ ላይ ስታየው ራሷን መቋቋምን ያቃታት ማለት ነው። ውሸት እኮ መቼም አይዘልቅም። ውሸት ኧረ በስመ አብ መቼም የተወሰነ ቢጠቀሙ ነው፣ የተወሰነ ቢሄዱ ነው፣ የተወሰነ ነገር ቢያገኙበት ነው። በስተመጨረሻ ግን በጥንቃቄ እያንዳንዱን ነገር መከታተል ወይዘሮ ሜላት ከጀመረችው እውነታውን በቀላሉ ነው የምትደርሰው፣ በቀላሉ ትደርስበታለች። ስለዚህ ውሸት ብዙም ጊዜ ሰውን ነው የሚያዋርደው። አሁን ተዋረደች። አያችሁ፣ የምታደርገው ድርጊት በሙሉ ራሷን መልሶን ያዋረዳት። ምክንያቱም የምትሰራው ተንኮልና ክፋት ማለት ነው። የተንኮሏና የክፋቱ የጭካኔዋ ጥግ። በዛ ላይ ደግሞ ሀኒቾን ታስጨንቃታለች። የሚገርማችሁ ነገር ውጤቱ ለአንቺ አይገባሽም፣ ይሄ እንዴት ሊሆን ይችላል? ለምንድን ነው ድርቅ ምትዩ? ያንቺ አይደለም የእርግብ ነው እያለቻት ስታስፈራራት፣ ነገር ግን እውነት ተደብቃ ስለማትቀር በዛሬው ዕለት በወይዘሮ ሜላት ስልክ እጅ ውጤቱ መጣ። የዲኤን ውጤት መጣ። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። በቀጣይ እስክንገናኝ መልካም ቆይታ ይሆንላችሁ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ስለምታበረታቱ ላይክ፣ ሼር ስለምታደርጉ በጣም ነው የምወዳችሁ። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።